ቤተሰቦችዬ ዛሬ በጣም ደስ ብሎኛል ማለት ነው። ለምንድነው ደስ ያለሽ እንዳትሉኝ እንዳትጠይቁኝ፣ ሩቲና አብርሽ እንግዲህ በዚህ አይነት መልኩ መጥተዋል። ዛሬ በጣም ነው ደስ ያለኝ የኔ ፍቅሮች፣ የኔ ጠንበሌሎች ማለት ነው። በጣም ነው አንድ ላይ የምታምሩት። ታምኔቱ ራሱ ዛሬ ይለያል። ሩትዬ እኮ ትችላለሽ፣ አንቺ ማትችው ነገር የለም በዚህ ዓለም ላይ ማለት ነው። በጣም ብዙ ነገሮችን አልፈሻል። ይህንን ደግሞ ታሳካያለሽ። አብርሽን ለሄርሜላ አሳልፈሽ አትሰጪውም። በቃ ይሄን እናምናለን፣ እኛ ይሄን እናምናለን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ማለት ነው ዛሬ በጣም ደስ ብሎኛል። ለምን ደስ አለሽ እንዳትሉኝ እንዳትጠይቁኝ፣ ይሄን በማየቴ ነው ደስ ያለኝ። ሩቲና አብርሽዬ እንደዚህ በማምጣታቸው ነው ደስ ያለኝ። ከዚህ በላይ ደስታ አለ? የሩቲዬን ደስታ እንደማየት የሚያስደስተው ሰው አለ? እኔ በጣም ደስ ይለኛል። እሷ እንደዚህ ስቃ ስትመጣ፣ ዛሬ ደግሞ ጸጉሯን ተሰርታ ፈዋፍሽ ብላ በጣም አምሮባት ዝንጥ ብላ። ብዙዎቻችሁ ለምንድነው የባል ጸጉር እስካሁን ድረስ ያቆያችሁ ምናምን ትላላችሁ። ምን አገባችሁ? የራሳችሁን አትሰሩ። ሩትዬ በራሷ ራስን በመጠበቅ እኮ ልብሷን በማጠብ ወደ ራሷን በቃ እሷን የሚያክል የለም። ከሷ ጋር ልትወዳደሩ ትፈልጋላችሁ? እንደ አንዳንዶቹ አላችሁ ማለት የሩትዬ ኔቶች አያካትትም። ሌሎች አሉና ለማንኛውም እንደዚህ ስለመጡ በጣም ደስ ብሎኛል። ሩትዬ ለአብርሽ ስጦታ ሰጥተዋለች፣ ወርቅ ማለት ነው። ከአንገቷ ላይ አንስታ ነው የሰጠችው ወርቁን ማለት ነው። አብርሃም ይገባል፣ አንተ ይገባል። ትላንት ከፍቶክ ስለነበረ ደስ አላለኝም። ብትነግረኝ ደስ ይለኝ ነበር፣ ግን ልትነግረኝ ስላልቻልክ ላስጨንቅክ አልፈልግም። ልጁን ደግሞ ዝም ብዬ የሰጠው ያው ከፍቶክ አዝነክ ስለነበረ ከልጅ ጋር ጊዜ ስታሳልፍ ትረሳዋለ፣ ያለበትን ነገር ትረሳዋለ ብዬ በማሰብ ነው እንደዛ ያረኩት በማለት ከአብርሽዬ ጋር እንደዚህ ፏፍሽ ብሎ ታምኔቱ አምሮበት፣ ሚዲያው አምሮበት፣ ዩቱብ አካባቢ ስትገቡ ማለት ነው በጣም ነው ደስ የሚለው። ይሸታሉ። ሩቲና አብርሽ ይላል በፊቱ ማለት ነውና እንደዚህ ስለመጡ በጣም ነው ደስ ያለኝ። ነገ ደግሞ ያቺ ሄርሜላ የምትባል የሴጣን ቁራጭ ማለት ነው ታስጠላ፣ ነገ ትመጣለች። ወርቁን ለምን ተቀበልክ? እንደዚህ ለምን ሆንክ? ምን አገባት እሷ? ምን ይመለከታታል? ሰጠችው በቃ። ሚስቱ አይደለች እንዴ? የልጁ እናት አይደለች እንዴ? በፊት ብዙ ነገር ተሰጣጡ አይደል እንዴ? ይሄ ብርቅ ነው? ይሄ አብርሃም ደግሞ አለ እንጂ ሩትዬ እንደዚህ ፈገግ ብላ ልትሰጠው ስትል ማለት ነው ምን አለመሰላችሁ? ለምን ትሰጭኛለሽ? የሆነ ነገር አስበሽ ነው? ምን ታስባለች? የልጅ እናት ነች፣ ትወዳለች። እንደምትወድ ታውቃለህ። አንተም ትወዳታለህ፣ ታፈቅራታለህ። አጠገባ ስትቆም ይሞቃል። የት ልግባ፣ የትኛውን ልብስ ላውቅ ነው የምትለው። ደግሞ አንድ አይነት ልብስ ለብሳችሁ ስትመጡ እንዴት አባታችሁ እንደምታምሩ አይታችኋል። አስባችሁበት ነው ሲጀመር። ከቤታችሁ አይደል እንዴ አንተ ይሄን ልበስ አንቺ ይሄን ልበሽ ተባብላችሁ የወጣችሁት? ግን የምር ማለት ነው ይሄ ልብስ ብቻ ዛሬ በጣም ይመሳሰላል ልብሳቸው ማለት ነውና አንተ ይሄን ልበስ እኔ ልበስ በቃ እንደዚህ ያምርብናል፣ ማች ይሆናል በማለት ነው ለብሶ ከቤት የወጡትና እዚህ ላይ ራሱ ስራ መሆኑን በደንብ እናውቃለን እኛ። ያው ትንሽ እናንተም እኮ በቃ እንድንረዳ እያረጋችሁ ነው፣ ስራ መሆኑን እያሳያችሁ ነውና እናመሰግናለን።